ንስር ልጁን ከእንቁላል ከፈለፈለ በኋላ ልጁን ለማጠንከር ልጁን ስትሮንግ እንዲሆን ልጁን ጠንካራ እንዲሆን የሚጠቀማቸው ቴክኒኮች እጅግ በጣም ገራሚ ናቸው። ንስር መጀመሪያም እንቁላል የሚጥለው በጣም ከፍተኛ የሆነ ቦታ ላይ ነው። እጅግ በጣም ከፍተኛ የሆነ ቦታ ላይ፣ ሌላ የአዋፍ ዝርያ የማይደርስበት ቦታ ላይ፣ የሰው ልጆች የማይደርሱበት ቦታ ላይ፣ ሌሎችም እንስሳት የማይደርሱበት ቦታ ላይ በከፍተኛ ቦታ ላይ ኬቭ በመፈለግ ወይም ደግሞ ዋሻ በመፈለግ ልጆቹን ይፈለፍላል ማለት ነው። በዚህን ጊዜ ንስር ልጆቹን ኤክሰርሳይዝ ለማድረግ ወይም ደግሞ ልጆቹን የበረራ ጥበብ ለማለማመድ የሚጠቀማቸው ቴክኒኮች አሉ። ምንድን ነው የሚያደርገው? ንስር ልጁን ከጎጆ ያወጣና ወደ ታች ይለቀዋል። ከጎጆ ያወጣና ወደ ታች ይለቀዋል። ተከትሎ አብሮት ይወርዳል። ልጁ የበረራ ጥበብ ብዙም ስለማይችል በጣም ይጨነቃል። ሙከራ ያደርጋል ለመብረር። አብሮት ጎን ለጎን ይበራል። ከታች ይሆንና ልጁን ወደ ላይ መልሶ ያነሳዋል። ወደ ላይ ካነሳ በኋላ እንደገና መልሶ ወደ ታች ይለቀዋል። በተመሳሳይ አብሮት ይወርዳል። እንዲሁም ሊወድቅ ሲል በታች ይገባና ወደ ላይ ያነሳዋል። በዚህ አይነት አግባብ ንስር ልጆቹን የመብረር ጥበብ ያስተምራቸዋል ማለት ነው። እኛም ልጆቻችን በአቅማቸው እንዲበሩ ኤክሰርሳይዝ እንዲያደርጉ፣ እንዲለማመዱ፣ እንዲማሩ ከውድቀታቸው ከጎናቸው እኛ ልንቆም ይገባል የሚለውን መልእክት የንስር ሕይወት ስለሚያስተላልፍልን ኤክሰርሳይዝ እንዲታረጉት አጋርቻችኋለሁ።